ግብጽ በይፋ መጣች። መጋረጃው ተቀደደ። ለሻቢያ ተላልፎ ሊሰጥ የታሰበው የግብጽ ረጅም ርቀት ሚሳኤል ድሮን ጉዳይ ተጋለጠ። የወልቃይት አስተዳደር እንዲፈርስ ተወስኗል። ጌታቸው ረዳ ምዕራብ ትግራይን በጉልበት ማስመለስ አይቻልም ሲሉ አክለዋል። ሩሲያ የኢትዮጵያ ድጋፍ ያስፈልገኛል አለች። በኢትዮጵያ የሩሲያ አምባሳደር ኢትዮጵያውያን በአስቸጋሪ ጊዜያችን ወቅት ከጎናችን ቆሙ ሲሉ ጥሪ አድርገዋል። ግብጽ የባህሩን ጦርነት በይፋ ለመቀላቀል ትኬት ቆረጠች። ጠቅላዩ ጦርነት ከተነሳ ማንም አያስቆመንም ባሉ ማግስት የኤርትራውን ፕሬዝዳንት ያስተናገደችው ካይሮ አሉኝ ያለቻቸውን ዘመናዊ ሚሳይሎችና ድሮኖች ለሻቢያ አሳልፋ ለመስጠት መወሰኗ የተሰማ ሲሆን የመርከብና የአውሮፕላን ጭነት እየተዘጋጀ መሆናቸውን የተመለከተ ጥብቅ መረጃ ወጥቷል። ጌታቸው ረዳ ወልቃይትን በተመለከተ የጠቅላዩን ያልተጠበቀ ውሳኔ ያፈረጡት አማካሪ ሚኒስትሩ በትላንትናው ዕለት ባደረጉት ቃለ መጠየቅ ለደብረ ጽዮንና አረጋ ከበደ አስተዳደር መርዶም በስራትም የያዘ አነጋጋሪ መረጃ ይፋ ያደረጉ ሲሆን ስለ ኮሎኔል ደመቀ አዲስ ነገር አውጥተዋል። አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ ወልቃይትን በተመለከተ ቆምጨጭ ያለ መልእክት ማስተላለፋቸውን አፍሪካን ኢንተለጀንስ አስነብቧል። አቶ ጌታቸው ረዳ በትላንትናው ዕለት ስለ ሁመራ ቆይታቸው አነጋጋሪ ቃለ መጠይቅ ሰጥተዋል። አማካሪ ሚኒስትሩ ከሳምንት በፊት በሁመራ ከተማ ተገኝተው ከወልቃይት ሰቲት ሁመራ ዞን አመራሮች ጋር በተወያዩበት ወቅት የወልቃይት ጠገዴ ሕዝብ የማንነት ጥያቄ በህጋዊና በፍትሃዊ መንገድ መመለስ አለበት ማለታቸው በህወሓት ዘንድ ትልቅ ትችት ገጥሞት እንደነበር የሚታወስ ሲሆን ዛሬም ከዚሁ አቋማቸው ጋር የሚጣጣም አስተያየት ማስተላለፋቸውን የተሰማው ባሳለፍነው ሳምንት ማብቂያ በአማራ ክልል ፕሬዚዳንት አቶ አረጋ ከበደና ከአካባቢው አመራሮች ጋር የመከሩት አቶ ጌታቸው ረዳ የማንነት ጥያቄ መኖሩን እናምናለን ሲሉ ህወሓት በኃይል ለ3 አስርተ ዓመታት አፍኖት የኖረውን እውነት በይፋ እውቅና መስጠታቸው የሚታወስ ሲሆን ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበት፣ ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምፅ መስማት ይገባል ሲሉ ተናግረው ነበር። በትላንትናው ዕለት ኮርነት ከተባለ የበይነ መረብ ሚዲያ ጋር በትግርኛ ቋንቋ ቆይታ ያደረጉት አቶ ጌታቸው በቃለ መጠይቃቸው ወልቃይትን በተመለከተ ሁለት ወሳኝ መረጃዎችን ያጋለጡ ሲሆን በአንድ በኩል እነ ኮሎኔል ደመቀ የሚመሩት የወልቃይት ሰቲት ሁመራ ዞን አስተዳደር እንዲፈርስ መወሰኑን የገለጹ ሲሆን በሌላ በኩል ደግሞ ህወሓት ምዕራብ ትግራይ ብሎ የሚጠራው አካባቢ በጉልበት ማስመለስ አይቻልም በማለትም ወልቃይትን ይገባኛል ለሚሉት ጎራዎች መርዶም የምስራችም የሆነ መረጃ ነው ይፋ ያደረጉት። አቶ ጌታቸው ኮርነር ከተሰኘ ሚዲያ ጋር በነበራቸው ቆይታ አክለውም አሁን ወልቃይትን የሚያስተዳድሩ አመራሮች ሙሉ በሙሉ በሚባል ደረጃ ትግርኛ ተናጋሪ እንጂ አማርኛ ተናጋሪዎች አይደሉም ማለታቸው በርካቶችን እያነጋገረ ይገኛል። በቀጣይ መረጃ ግብጽ በይፋ መጥታለች። በአስመራና ካይሮ መካከል ያለውን ግንኙነት አስመልክቶ በርካታ ኢትዮጵያውያንን ያወዛገብ የነበረው መረጃ ተቀዷል። ኢትዮጵያ በቀይ ባህር አስተዳደር ውስጥም ምንም አይነት ሚና የላትም ስትል በውጭ ጉዳይ ሚኒስትሯ በኩል ይፋ ያደረገችው ግብጽ አሁን ደግሞ አሉኝ ከምትላቸው የጦር መሳሪያዎች መሃል በርከት ያሉት ሚሳይሎችና ድሮኖችን ለኤርትራ መንግስት ልሰጥ መሆኑ ተጋልጧል። በትላንትናው ዕለት የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው ሲሉ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የተናገሩ ሲሆን አክለውም እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ሲሉም አጽንኦት ሰጥተዋል። ግብጽ ከሳውዲ አረቢያ በቀይ ባህር አስተዳደር ወደፊት ዕጣ ፈንታ ዙሪያ እየመከረች መሆኑን የገለጹት የውጭ ጉዳይ ሚኒስትሩ ይህን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለት አገራት ናቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር መነፈጓን እንደማትቀበልና ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን በሳምንቱ መጀመሪያ መግለጻቸው ይታወሳል። የጠቅላይ ሚኒስትር አብይ ጦርነት ከተጀመረ የሚያቆመን ኃይል አይኖረንም፣ ውጤቱም ግልጽ ነው የሚል ዛቻ ተከትሎ ወደ ካይሮ ያቀኑት ኢሳያስ አፈወርቂ ከካይሮ ያሰቡት ምላሽ አግኝተዋል ነው የተባለው። የአደጋ ጊዜ ተጠሪ ወደሚሏቸው አልሲሲ አቅንተው በኢትዮጵያ መንግስት አቋም እንዲሁም መደረግ ስላለባቸው የሁለትዮሽ ትብብሮች ሰፋ ያለ ምክክር የጠየቁት የኢሳያስ አፈወርቂ የሚፈልጉትን ያክል ቁጥር ባይሆንም በቂ የሚባል ወታደራዊ ድጋፍ እንደሚያገኙ ማረጋገጫ ተሰጥቷቸዋል የሚሉ ምንጮች ያጋለጡት መረጃ እንዳመለከተው ከሆነ ግብጽ ወደ አስመራ የሚለገሱ የጦር መሳሪያዎችን፣ ወታደራዊ አውሮፕላኖችን በመርከብ መጫን መጀመሯን አክለው ገልጸዋል። በተደጋጋሚ የወደብ ባለቤት መሆናችን አይቀርም ሲሉ የሚገልጹት ጠቅላዩ ከሰሞኑም ይህንን አቋማቸው ያጠናከሩበትን ንግግር በፓርላማ ፊት ቀርበው ለዓለም እንቅጩ መናገራቸው የሚታወቅ ሲሆን 1,000,000% እርግጠኛ ነኝ እንደዚህ ዙሪያችንን ታፍነን አንቀጥልም ባሉበት ንግግራቸው የሰላም መንገዶች ከተዘጉ የኃይል አማራጭንም ቢሆን በመጠቀም የቀይ ባህር ፖለቲካ ላይ ወሳኝ ተሳታፊ መሆን ግዴታ መሆኑን እና ለዚህም አስፈላጊ የሆነ ሁሉ ወታደራዊና ፖለቲካዊ ዝግጅት መደረጉን ገልጸው ነበር።
በተመሳሳይ ፊልድ ማርሻል ብርሃኑ ጁላና የባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ ሰራዊታቸው በታሪካዊ ቀይ ባህር ዳርቻ ዳግም መስፈሩ እንደማይቀር ሲናገሩ የተደመጡ ሲሆን ላይቀሪው ፍልሚያ ዝግጁ ሆነው እንዲቆሙ ሰራዊታቸው ማስጠንቀቃቸው ጉዳዩን ይበልጥ ልብ አንጠልጣይ አድርጎት ቀጥሏል። ጉዳዩን በቅርበት የሚከታተሉ የዲፕሎማቲክ ምንጮች እንደሚሉት ከሆነ በሁለቱ ሀገራት መካከል ከ1990ዎቹ መጀመሪያ ከተካሄደው በላይ አደገኛና የብዙ የውጭ ኃይሎች እጅ ያለበት ከባድ ጦርነት መነሳቱ አይቀሬ ነው። ለዚህ ደግሞ ማሳያ የሚሆነው በሁለቱም መንግስታት በኩል እየወጡ ያሉ መረጃዎችና እየተካረረ ከመጣው የቃላት ጦርነት ባለፈ እየተደረጉ ያሉት ከፍተኛ ወታደራዊ ዝግጅቶች እንደሆኑም ያክላሉ። የካይሮን የኢሳያስና አርሲሲ ምክክር በቅርበት ከተከታተሉት የግብጽ ከፍተኛ ሹማምንት እንደተገኘ የተገለጸው ጥብቅ ወታደራዊ መረጃ እንዳመለከተው ታዲያ አርሲሲ ኢትዮጵያን ለማተራመስ ከውልደት እስከ እርጅና ያገለገሏት ሻዕቢያንና ኢሳያስ አፈወርቂ የተባሉ መሪያቸው በገረድነታቸው እንዲቀጥሉ ጨው የማላስ ተግባሯን አጠናክራ የቀጠለች ሲሆን በዚህ መሰረት ግብጽ ወደ አስመራ ከምትልካቸው አሜሪካ ሰራሽ ሚሳይሎችና ቱርክ ሰራሽ ድሮኖች በተጨማሪ ቁጥሩ ከ2000 የማያንስ የግብጽ ጦር ወደ ኤርትራ ሊያመራ መሆኑን ጠቅሰው ኢትዮጵያ የሞት ሽረት ትግል ታደርግበታለች ተብሎ በሚታሰበው አሰብ ወደብ ላይ አቅራቢያ እንዲሰፍሩ ለማድረግም ፍቃዳቸውን መስጠታቸውን የተነገረው። ከካይሮ እስከ መቀለ የኢትዮጵያ መንግስት ላይ ከባድ ጥቃት ለመፈጸም ሲመከር ውሎ ባመሸበት በአሁኑ ወቅት ከወደ 4 ኪሎ የሰራዊቱ ዝግጁነትና የወደቡ መምጣት የሚያስተጓጉል አንዳችም ኃይል እንዳይኖር በሚያስችል ሁኔታ የሰራዊቱን አቅም የማሳደግና በሰራዊቱ ውስጥ ያሉ ጥቃቅን ክፍተቶች የመሙላት ስራ እየተሰራ መሆኑን መከላከያ ሰራዊቱ በማህበራዊ ድረገጾች ላይ የሚለጠፉ ልጥፎች እያመለከቱ ናቸው። እያንዳንዱ የባህር በር ንግግር ምላሽ በመስጠት የተጠመዱት የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል ለፊልድ ማርሻሉ ንግግር በሰጡት ምላሽ ክሱ ወታደራዊ ጠባጫሪ ሲሉ ውድቅ አድርገውታል። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጠባጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ በደል የተፈጸመባት ሀገር ናት ሲሉ የኤርትራ ማስታወቂያ ሚኒስትሩ ምላሽ ውድቅ የሚያደርግ ክርክር አላቸው። የራሱ የብሔራዊ ጥቅምና ብሔራዊ ደህንነት ስጋት የሌለው ሀገር የሚባል ነገር የለም ሲሉ የገለጹት ጠቅላይ ሚኒስትሩ ኢትዮጵያ ኢፍትሐዊ፣ ኢርትዓዊና የበደል መጨረሻዎች በደል የተፈጸመባት ሀገር ናት ብለዋል። እውነተኛ ፍትህ ካልተረጋገጠ ይህ በማንኛውም ሰዓት ሊፈጠር ይችላል ያሉት ጠቅላይ ሚኒስትሩ ኢፍትሐዊ እና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም ሲሉም የመንግስታቸውን አቋም አንጸባርቀዋል። በመጨረሻም ሩሲያ የኢትዮጵያ ድጋፍ ያስፈልገኛል አለች። በኢትዮጵያ የሩሲያ አምባሳደር እያለፍንበት ባሉ አስቸጋሪ ጊዜ ከኢትዮጵያ የምናገኘው ድጋፍ ያስፈልገናል ብለዋል። በአስቸጋሪና ፈታኝ ጊዜያት ከኢትዮጵያ ሕዝብ ጎን እንደቆምን ሁሉ በተለይም በእነዚህ አስቸጋሪ ጊዜያት ከኢትዮጵያ አጋሮቻችን የምናገኘውን ተመሳሳይ ድጋፍ እናደንቃለን ሲሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪሂኒ ገለጹ። አምባሳደሩ ይህንን ያሉት ትላንት ምሽት የሩሲያ ብሔራዊ አንድነት ቀን አስመልክቶ በተከናወነ መርሃ ግብር ላይ ነው። ዕለቱን አስመልክቶ አምባሳደሩ ባስተላለፉት መልእክት ሩሲያ በአስቸጋሪ ጊዜያት ከኢትዮጵያ ጎን ስትቆም እንደነበረ በማስታወስ ከኢትዮጵያ ለሚገኙ አጋርነትም አድናቆት እንዳላቸው ገልጸዋል። ከ300ና ከ400 ዓመታት በፊት ሩሲያ አሁን የገጠማትን አይነት ሁኔታ ገጥማት እንደነበረ የጠቆሙ ሲሆን ልክ በዚያን ጊዜ ጸንተን እንደቆምን ሁሉ አሁን ጸንተን እንደምንቆም ማምናለሁ ብለዋል። ነገር ግን ይህን ለማድረግ ብሔራዊ አንድነት ያስፈልገናል ሲሉ አምባሳደር ኤቭጌኒ ቴርኪሂኒ ተናግረዋል። ከዚህ በተጨማሪም በሁሉም አስቸጋሪ ጊዜያት የአጋሮቻችን ድጋፍ በእጅጉ እንፈልጋለን ሲሉም ጠቁመዋል። በህዝቦችና በሀገራት መካከል ያለው ትስስር በተለያዩ መንገዶች የተገነባ ሲሆን ከነዚህም ውስጥ አንዱ የባህል ትስስር ነው ብለዋል። ከዚህ ጋር በተያያዘ በአዲስ አበባ የሚገኘው የሩሲያ የሳይንስና የባህል ማዕከል ከፍተኛ አስተዋጽኦ እንደሚያበረክት ነው የተናገሩት። ለዚህ ዓላማ ይረዳ ዘንድም በማዕከሉ የኢትዮጵያ የፈጠራ ባለሙያዎች የሚወክሉ ሰዓሊያን፣ ቀራጺያን ስራዎቻቸውን የሚያሳዩበት አውደ ርዕይ በይፋ መከፈቱን ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፍ